ሰላም ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ይብዛልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዘኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስደናቂ አስተማሪና ቁም ነገር የምታገኙበት ቪዲዮ ስለሆነ እስከ መጨረሻው አብራችሁኝ እንድትሆኑ ይሁን። ዛሬ የምንማረው ምንድነው ካላችሁ የተለያዩ አባባሎችን ወይም የተለያዩ አረፍተ ነገሮችን እንዴት በቀላሉ ማንበብ እንደምንችልና እንዴት ደግሞ የራሳችን አረፍተ ነገሮችን በቀላሉ መጻፍና መመስረት እንደምንችል የምናይ ይሆናል። ከዛሬው ትምህርታችን ብዙ ነገር እንደምታገኙት ምንም ጥርጥር የለኝም። ስለዚህ እስከ መጨረሻው አብራችሁኝ እንድትሆኑ በትህትና ጠይቃለሁኝ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም ይህን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብ ስለቻሉና እየቻሉ ያሉት ስላሉ እናንተም ለመጀመሪያ ጊዜ ይህንን ቪዲዮ የምትመለከቱት ወይም ይህንን ቻናል የምታዩት ሰብስክራይብ የምትለዋን የደወል ምልክቷን በመንካት የራሳችሁን የእውቀት ደረጃችሁን ማሻሻል የምትችሉ መሆኑንና በየጊዜው የምንለቃቸውን አዳዲስ ትምህርቶችን በቀጥታ ማግኘት የምትችሉ መሆኑን ላሳውቃችሁ ፈልጋለሁ ውድ ቤተሰቦቼ። እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ ውድ ቤተሰቦቼ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዘኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም ትልቅ እድል ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በግል ስትፈልጉ ደግሞ በጋራ መማር የምትችሉ መሆኑንና እጅግ በጣም በአጭር ጊዜ ውስጥ የእውቀት ደረጃችሁን ማሳደግ የምትችሉ መሆኑንና መሰረታዊ የሆኑትን የእንግሊዘኛ፣ የአማርኛና የኦሮምኛ ትምህርቶችን አቀላጥፋችሁ ማንበብና መጻፍ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን እናንተን በጣም በአጭር ጊዜ ውስጥ በወራት ውስጥ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ቪዲዮ እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮሜንት በማድረግ ትጀምራላችሁ ማለት ነው ውድ ቤተሰቦቼ። ዛሬ የምናየው ቅድም እንደነገርኳችሁ የተለያዩ አባባሎችን እንዴት ማንበብ እንችላለን ወይም የተለያዩ አረፍተ ነገሮችን እንዴት መጻፍ እንችላለን የሚለውን ሐሳብ ነው ማሳያችሁ። ምክንያቱም እነኚህን አረፍተ ነገሮችን ወይም እነኚህን አባባሎችን ለራሳችሁ መጠቀም ትችላላችሁ። የንግግር ክህሎታችሁንም እነኚህን አባባሎችን በመጠቀም ማሳደግ ትችላላችሁ ማለት ነው ውድ ቤተሰቦቼ። እዚህ ጋር እንደምትመለከቱት የተለያዩ አባባሎች አሉ። እያንዳንዳቸውን በደንብ እናያለን። ትርጉማቸውን መች እንደምንጠቀማቸው እናያለን። እናንተ ደግሞ እየጻፋችሁ ብትከታተሉ የተሻለ ነው ማለት ነው ውድ ቤተሰቦቼ። በጣም አሪፍ። የመጀመሪያው ምን ይላል? ነገ ነው የሚለው። ነና ገ ነገ ይላል። ነገ። የት የና ት ነች። የት ይላል። የት
ይሄኛው ትንሽ ረዘም ይላል። ለጀማሪዎች ምናልባት ሊከብድ ይችላል። ነገር ግን ቀስ ብዬ ስለማነብ አብራችሁኝ እንድታነቡ ይሁን። በጣም ረዥም ነው። አብረን እንቁጠር። ለማንበብ ብቸኛው ማድረግ ያለብን ነገር የፊደሎችን ድምፅ በአግባቡ መጥራታችንን መርሳት የለብንም ማለት ነው። ስለዚህ የመጀመሪያው ምን ይላል? እንደ እንደ ከዛ በኋላ ምትወድቅ እንደ ምትወድቅ እንደ ምትወድቅ። አያችሁት? እቺ እንደ ትላለች፣ እቺ ደግሞ ምትወድቅ ትላለች። ስለዚህ አንድ ላይ ስናነባቸው እንደምትወድቅ አያችሁት? እንደምትወድቅ እንደምትወድቅ ይላል። እንደምትወድቅ ይልና ይሄኛው ትንሽ ቀለል ይላል። አታቅምና አታቅምና ይላል። አታቅምና ለሰው 3 ፊደል ነች። ለሰው ይላል። እዚች ጋር ያለችው ደግሞ በጣም ቀላል ነች። 2 ፊደል። ክፉ ክፉ ነው የሚለው። ክፉ ክፉ። አትሁን አትሁን ይላል። እስኪ አንድ ላይ አያይዘን ለማንበብ እንሞክር። ነገ የት እንደምትወድቅ አታቅምና ለሰው ክፉ አትሁን ይላል። አያችሁት? ውድ ቤተሰቦቼ በቀላሉ አነበብን ማለት ነው። አንድ ላይ አያይዘን ስናነባቸው ነገ የት እንደምትወድቅ አታውቅምና ለሰው ክፉ አትሁን ይላል። ይህን አባባል መቼ ነው የምንጠቀመው ወይስ ትርጉም ምንድን ነው ካላችሁ፣ ለምሳሌ ነገ ምን እንደምትሆኑ አይታወቅም። ስለዚህ በጭራሽ ለሰው ክፉ ልትሆኑ አይገባም፣ ለማንም ማለት ነው። ምክንያቱም ያ ሰው መቼ እንደሚያስፈልጋችሁ አታውቁምና። ለምሳሌ አንድ ሰው ጥሩ ነገር ወይም መልካም ነገር ከዘራ ያ መልካም ነገር ስለሚያገኘው፣ ለሰው መጥፎ ከሆናችሁ ያ ሰው ደግሞ ተመልሶ ከእናንተ የተሻለ ቦታ ላይ ሆኖ ምናልባት እናንተ እንደገና ሊጎዳ ይችላል። ስለዚህ በምንም ታምር ለሰው ክፉ ላለመሆን መሞከር፣ በተቻለ መጠን ለሰው መልካም ለማድረግ መሞከር፣ ካልተቻለ ደግሞ ዝም ማለት ይሻላል ማለት ነው። ወደ ሁለተኛው እናልፋለን። እዚህ ጋር የምታዩት በጣም ቀላል ነው። 4 ፊደል ነች። ተስፋን ተስፋን። አያችሁ? ተስፋን ይላል። ተስፋን የመሰለ የመሰለ ትልቅ 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 ይላል። የመኖር የመኖር ምክንያት 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 የለም የለም ይላል። እስኪ አንድ ላይ አብረን እናንብብ። ተስፋን የመሰለ ትልቅ የመኖር ምክንያት የለም ይላል። አያችሁት? ውድ ቤተሰቦቼ እኛውን አባባል አንድ ላይ ስናነባው ተስፋን የመሰለ ትልቅ የመኖር ምክንያት የለም ይላል። በጣም በቀላሉ ይህን አረፍተ ነገር መቼ እንጠቀማለን ካላችሁ፣ ለምሳሌ ተስፋ እጅግ በጣም አስፈላጊ እንደሆነ ማለት ተስፋ ባይኖር ህይወት ደግሞ እንደሚያስጠላ ማወቅ አለባችሁ። ስለዚህ በህይወታችሁ በምንም አይነት አጋጣሚ ተስፋ መቁረጥ የለባችሁ ማለት ነው። ውድ ቤተሰቦቼ ነገ የተሻለ ቀን እንደሚመጣ ተስፋ ካረጋችሁ ለመስራት ጥንካሬ ታገኛላችሁ፣ ለመማር ጥንካሬ ታገኛላችሁ፣ ራሳችሁን ለማሻሻል ጥንካሬ ታገኛላችሁ ማለት ነው። ስለዚህ ተስፋን የመሰለ ትልቅ የመኖር ምክንያት የለም የሚለውን በዚህ መጠቀም ትችላላችሁ። 3ኛ ምን ይላል? ማግኘት ማግኘት ይላል። ማግኘት ማግኘት ያጠፋው 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 ይበዛል ይበዛል ይላል። ማጣት ማጣት ካጠፋው ካጠፋው ይላል። እስኪ አንድ ላይ አብረን እናንብብ። ማግኘት ያጠፋው ይበዛል፣ ማጣት ካጠፋው ይላል። በጣም በቀላሉ አነበባችሁ ማለት ነው። ይህ ማለት ደግሞ አንዳንድ ጊዜ ሰው ሲያገኝ ራሱን ያጣል ማለት፣ ሲያጣ ራሱን ያላጣ ሰውዬ የሆነ ነገር ሲያገኝ ወይም ወደ ተሻለ ነገር ሲገባ ራሱን ያጣል። በጣም በብዙ ጭንቀት ውስጥ ሊገባ ይችላል። ስለዚህ
አብዛኛውን ጊዜ ሰው ራሱን መቆጣጠር ማይችለው ነገሮች በጣም እጅግ በጣም አሪፍ እየሆኑለት ሲመጡ ራሳቸውን መቆጣጠር አይችሉም፣ ራሳቸውን ያበላሻሉ ማለት ነው ውድ ቤተሰቦቼ። ስለዚህ ማግኘት ያጠፋው ይበዛል ማጣት ካጠፋው የሚለውን በዛ ጊዜ መጠቀም ትችላላችሁ። በጣም አሪፍ። ወደ አራተኛው እናመራለን። አራተኛው ምን እንደሚል አብረን እናነባለን። እዚህ ጋር እንደምታዩት መከባበር ይላል። ከለለ ይላል። ከለለ ጓደኝነትም ይላል። ቢሆን በጣም በቀላሉ አነበባችሁ ማለት ነው። ቢሆን ይቋረጣል ይላል። አያችሁ ውድ ቤተሰቦች ይቋረጣል ይላል። እስኪ አንድ ላይ አያይዘን እናነባዋለን ማለት ነው ውድ ቤተሰቦቼ። መከባበር ከሌለ ጓደኝነትም ቢሆን ይቋረጣል ይላል። ይህ ማለት ምን ማለት ነው? ወይም ይህን አባባል መቼ ነው የምንጠቀመው ካላችሁ፣ ለምሳሌ አንዳንድ ጊዜ መከባበር እጅግ በጣም ወሳኝ እንደሆነ ትረዳላችሁ ማለት ነው። ስለዚህ በየትኛውም ሁኔታ እርስ በርስ መከባበር እንዳለብን የሚያሳይ ነገር ነው። መከባበር ከሌለ ጓደኝነትም ቢሆን ይቋረጣል ይላል። ስለዚህ በተለያየ ጊዜ ይህንን መጠቀም ትችላላችሁ ማለት ነው። አሁን ወደ አምስተኛ እንሄዳለን። አምስተኛውን አብረን እናነባለን። ምን ይላል? ሳንማር ይላል። ሳንማር ይላል። ሳንማር ቀርተን ይላል። ቀርተን ይላል። እንጂ ሶስት ፊደል ነች። እንጂ ትላለች። ቀላል ነው። ህይወት ይላል። ሁል ጊዜ ያስተምረናል ይላል። እስኪ አንድ ላይ አብረን እናንብብ። ሳንማር ቀርተን እንጂ ህይወት ሁል ጊዜ ያስተምረናል ይላል። አያችሁ ውድ ቤተሰቦች ይህንን የምንጠቀመው መቼ ነው? ለምሳሌ አብዛኛውን ጊዜ ህይወት ያስተምረናል እኛ ካልተማርን እንጂ በየቀኑ የምናያቸው ነገሮች የሆነ ትምህርት ይሰጡናል። አሁን እያለፍንበት ያለንም ነገር ለነገ ትምህርት ይሰጠናል። ስለዚህ ሰው የሚማረው እንደውም አብዛኛው ጊዜ ከህይወት ነው። ህይወት ትክክለኛ አስተማሪ ነች ይባላል። ስለዚህ ምክንያቱም ህይወት ላይ እየኖራችሁ ስለምትማሩ ይበልጥ ታውቃላችሁ። ለዛ ነው ሳንማር ቀርተን ነው እንጂ ህይወት ሁል ጊዜ ያስተምረናል የሚለውን አባባል ያመጣሁላችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ስድስተኛውን እናያለን። በፈገግታ ይላል። በፈገግታ የተሞላ ፊና ቲ ነች። ፊት ይላል። አያዝንም ማለት አይደለም ይላል። አንድ ላይ እስኪ አያይዘን እናንብብ። በፈገግታ የተሞላ ፊት አያዝንም ማለት አይደለም ይላል። ይህ አባባል ምን ማለት ነው? መቼ ነው ደግሞ ይህን አባባል የምንጠቀመው ካላችሁ፣ ለምሳሌ አንዳንድ ጊዜ ስስቁ ለሰዎች የምታዝኑ አይመስልምና ምናልባት በውስጣችሁ ብዙ ነገር ይዛችሁ ሊሆን ይችላል። ነገር ግን ፊታችሁ ፈገግ ካለ ያ ማለት በጣም ደስተኛ ናችሁ ማለት አይደለም፣ ወይም አታዝኑም ወይም አዝናችሁ አታውቁም ማለት አይደለም። ስለዚህ እናንተም ሌላን ሰው ስትመለከቱ በዚህ አይነት መንገድ መመልከት ትችላላችሁ። በፈገግታ ተሞልቷል ማለት አዝኖ አያውቅም ማለት አይደለም፣ ወይም በውስጡ ምንም አይነት የሆነ ቅር የሚለው ነገር የለውም ማለት አይደለም። ስለዚህ አንዳንድ ጊዜ ሰዎች እንደውም ሀዘናቸውን በሳቅ ይሸፍናሉ። ስለዚህ ሁሉንም ሰው መረዳት አለባችሁ ማለት ነው በተቻለ መጠን። ለዛ ነው በፈገግታ የተሞላ ፊት አያዝንም ማለት አይደለም የሚለውን አባባል መጠቀም የምትችሉት ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ ሰባተኛና ወደ መጨረሻው እናልፋለን። እዚህ ጋር የምታዩት ምን ይላል? ጊዜ ይላል። ሁለት ፊደል ነች። ጊዜ ለሁሉም መልስ ይላል። መልስ አለውና
ጊዜም ለጊዜም ጊዜ ይላል። እቺ ደግሞ 3 ፊደል ነች። ስጠው ይላል። እስኪ አንድ ላይ አብረን እናንብብ። ጊዜ ለሁሉም መልስ አለውና ለጊዜ ጊዜ ስጠው ይላል። ይህ ማለት ምን ማለት ነው? ወይም መቼ ነው የምንጠቀመው ይህንን አባባል ካላችሁ በቀላሉ ለምሳሌ አንዳንድ ጊዜ መታገስ እንዳለባችሁ የሚያስረዳ አባባል ነው ማለት ነው ውድ ቤተሰቦቼ። ምክንያቱም ጊዜ ሁሉንም ነገር ይፈታል ማለት እውነት ራሱ ቢሆን ኖሮ ተደብቆ አይቀርም፣ በጊዜ መሃል ይወጣል ማለት ነው። ስለዚህ ጊዜ ለሁሉም መልስ አለው፣ ለጊዜም ጊዜ መስጠት እንዳለብን የሚያሳይ እጅግ በጣም ቆንጆ አባባል ነው ማለት ነው ውድ ቤተሰቦቼ። ታዲያ እነኚህን አይተናል ማለት ነው ውድ ቤተሰቦቼ። ሳጠቃልላችሁ ዛሬ ያየነው ምንድነው ካላችሁ እንዴት በቀላል የተለያዩ አባባሎችን እናነባለን ወይም እንዴት ደግሞ የራሳችን የሆኑ ሐሳቦችን መጻፍ እንችላለን፣ እንዴት ደግሞ ማብራራት እንችላለን የሚለውና እንዲሁም እንዴት የንግግር ችሎታችንን በቀላሉ የተለያዩ አባባሎችን በመጠቀም እንችላለን የሚለውን ሐሳብ በጥልቀት አይተናል ማለት ነው ውድ ቤተሰቦቼ። ስለሆነም እናንተ ደግሞ ይህንን ቪዲዮ ደጋግማችሁ በማየት የማንበብ የመጻፍና የንግግር ችሎታችሁን እንድታሳድጉ ይሁን። የዛሬው ትምህርታችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግ እና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እናንተም ይህንን ቻናል ለመጀመሪያ ጊዜ የምታዩት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። በጣም ይጠቅማችኋል። በየጊዜው የሚለቀቀው ቪዲዮ በቀጥታ ይደርሳችኋል ሰብስክራይብ ካረጋችሁ ማለት ነው ውድ ቤተሰቦቼ። እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን በሌላ በአሪፍ ቪዲዮ እንድንመጣ የእናንተ ላይክ፣ ሼር፣ ሰብስክራይብ ማድረግ እኛን ስለሚጠቅመን እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተም በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ እየመጣችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በግል ስትፈልጉ ደግሞ በጋራ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁ ውድ ቤተሰቦቼ። በጣም በአጭር ጊዜ ውስጥ በማንበብና በመጻፍ ራሳችሁን ችላችሁ የእውቀት ደረጃችሁን እንደምትሻሻሉ ልናረጋግጥላችሁ እንወዳለን ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ልናሳውቃችሁ እንወዳለን። እኛን ደግሞ ለየት የሚያደርገን እናንተን በአጭር ጊዜ ውስጥ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ስለምናመጣችሁ እየመጣችሁ እንድትማሩ ይሁን። እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።